እንደዚህ ይላል እውነተኛ የወይን ግንድ እኔ ነኝ ገበሬው አባቴ ነው ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም እኔ የወይን ግንድ ነኝ እኔም እናንተም ቅርንጫፎች ናቸው ያለ እኔ ምንም ልታደርጉ አትችሉምና በእኔ ኑሩ እኔም በእርሱ በእኔ የሚኖር እኔ በእርሱ ብዙ ፍሬ ያፈራል በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቃል እነርሱም ሰብስበው ወደ እሳት ይጥሏቸዋል ያቃጥለዋቸዋልም በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል ብዙ ፍሬ ብታፈሩ ደቀ መዛሙርቶቼ ብትሆኑ በዚህ አባቴ ይከብራል አሜን እዚህ አንድ ሰው ዝም ብሎ እንደዚህ በል ብዙ ፍሬ ይበል ደገሙት እስኪ ብዙ ፍሬ ሃሌሉያ የሚገርማችሁ ዛሬ ማታ በጣም አስደናቂ ነገር ነግራችኋል ያነበብኩት በጣም ሰፊ ነው ግን በጣም አጠር አድርጌ የተቀመመ ነገር ነግሬያችሁ ህይወታችሁ ደግሞ በዚህ በምነግራችሁ ቃል ተለውጦ ከዚህ ቤት ወጣላችሁ ኢየሱስ ክርስቶስ ጌታ አጠገባችሁ ያለውን አንድ ሰው ነቃ አድርጉትና እንደዚህ በሉት ከተፎካካሪነት ውጣና በሉት የተፈጠርክበትን ዓላማ እግዚአብሔር ባንተ ውስጥ ያስቀመጠውን ነገር በመግለጥ ተገለጥ በሉት አንድ ሰው በመግለጥ እገለጣለሁ ሲል አሜን ይበል የዛሬ ማታ አገልግሎቴ በመግለጥ መገለጥ ነው በምን በመግለጥ መገለጥ ያብላችሁ ገልጣችሁ ትገለጣላችሁ አጠገባችሁ ያለውን ሰው ያዙትና ገልጬ እገለጣለሁ በሉ ስሙኝ እስከ ዛሬ ድረስ በጣም በብዙ አቅጣጫ ተገድባችኋል ብዙ ነገር ገድቧችኋል ሁኔታ ገድቧችኋል ራሳችሁ ገድቧችኋል ሰው ገድቧችኋል ድካማችሁ ገድቧችኋል ስንፍናችሁ ገድቧችኋል አሁን ግን የሆነ ህይወታችሁ ላይ ያለን ገደብ ታነሱና የሆነ ህይወትሽ ላይ የተጣበቀው ገደብ ትወረውሪውና አንድ ነገር ይሆናል መገለጥ ይሆናል አንድ ሰው ይቆና እገለጣለሁ በል ኢየሱስ ብቻውን ንጉስ ነው አሁን ባነበብኩላችሁ የመጽሐፍ ቅዱስ ክፍል ውስጥ ኢየሱስ እንደዚህ አለ ሃሌሉያ እኔ የወይን ግንድ ነኝ አባቴ ገበሬው እናንተ ደግሞ ቅርንጫፎች ናችኋል ሶስት ነገር እዚህ ጋር በደንብ አስተውሉ እኔ የወይን ምንድን ነኝ ግንድ አባቴ ደግሞ ገበሬው እናንተ ቅርንጫፎች ናችሁ በእኔ ካልሆነ በቀር ይላል ኢየሱስ ነው የሚያወራው በእኔ ካልሆነ በቀር ምንም አይነት ፍሬ ልታፈሩ አይቻላችሁ ምንም አይነት እኔ ላይ ሆናችሁ ካልሆነ በቀር ከእኔ ካልሆነ በቀር ምንም ነገር ልታመጣ ልትቀይር ልታሳካ ልታስተካከል አትችልም በሌላ አባባል ልትከብር አትችልም ልትከናወን አትችልም ቀና ልትል አትችልም ልትጨምር አትችልም ልታሸንፍ አትችልም መፍጠርና ማምጣት የፈለከው ነገር ሁሉ ማድረግ የምትችለው በእኔ ላይ ሆነ ነው በጣም አስተውሉ በደንብ ስሙኝ ሁሌ እቺ ማገለግልባት ቀን ለኔ በጣም ውድ ሰዓት ናት ውድ ሰዓት የሆነበት ምክንያት ምንድነው አንድ ሰው መለወጥበት ቀን ነው አሜን እዚህ ጉባኤ በጣም ብዙ ሰው መጥቷል አንድ ሰው ለውጣል አሜን ማጥተራቀ የአንድ ሰው ጥያቄ ፈታዋለሁ አሜን የአንድ ሰው የዘመናት መከራ አንከባለናለሁ አሜን እኔ ላይ ባለው በእግዚአብሔር ቅባት አንድ ሰው ጫንቃ ላይ ከብዶ ያለ ወርና ዓመት ዘመን ያስቆጠረው ልገለባብጠዋለሁ አንድ ሰው ቀበላለሁ ለኔ ይሆናል ሲል አሜን ይበለኝ ባቂ ከስርዓት መንፈስ ውጪ ከመንፈሳዊነት ስርዓት ውጣ ይሄ የያዘን ግዛንግዝ ነገር አስወግድና የለውጥ ምሽት ነው አብረን ወደሆነ ክብር እንገባለን አይደለም
ኢየሱስ ካወራው ነገር ልንገራችሁ። የወይን ግንድ ነኝ አለ፣ እናንተ ቅርንጫፎች ናችሁ አለ። ቅርንጫፍ ምንድነው? ቀጣይ ነገሩ ተመልከቱ። ግንድ ላይ ቅርንጫፍ ይኖራል፣ ከቅርንጫፍ ላይ ደግሞ ፍሬ ይኖራል። ተመልከቱ። እኔ እናንተ ክርስቶስ ላይ ስንሆን ቅርንጫፎቹ ነን፣ በክርስቶስ ላይ ያለን። ከዛኛ ላይ ምን ይጠበቃል? ፍሬ። እዚህ ፍሬ በሉ። ለምሳሌ ብርቱካን ያስባለው ምኑ ነው? ፍሬው ነው። ፍሬ ባይኖረውስ? የለም ብርቱካን ለማለት አትችልም። ዝም ብሎ ዋርካ ይመስልሃል። ሎሚ ያስባለው ፍሬው ነው። ሙዝ ያስባለው የተገኘው ፍሬ ነው። ፓፓያ ያስባለው የተገለጠበት ፍሬ ነው። አናናስ እንዲባል ያደረገው የተገኘበት ፍሬ ነው። ፍሬ ባይኖረው ቅጠል ሰው ሁሉ የሚጣፍጥ ነገር ያስባል። ሎሚ ሲባል የሚጎመዝዝ ነገር ያስባል። የዛፉን ማንነት የገለጠው እላዩ ላይ የተንጠለጠለው ፍሬ ነው። ዛሬ አንድ ነገር ለአንድ ሰው ልናገር ነው። ከዚህ በኋላ ፍሬ ታፈራለህ። እንዴ መልእክት እኮ ነው የምነግርሽ። ከዚህ በኋላ ደስታ የሚባል ፍሬ ታፈሪያለሽ። ሰላም የሚባል ፍሬ ታፈሪያለሽ። ፍቅር የሚባል ፍሬ ታፈሪያለሽ። በረከት የሚባል ፍሬ ታፈሪያለሽ። ይህ በረከት ራቀኝ፣ ደረቁኝ፣ ተስፋ ጨለመብኝ ነው። ኢየሱስ ላይ ተጣብቀህ ድሃ መሆን አትችልም። በሽተኛ መሆን አትችልም። ጎስቋላ መሆን አትችልም። አንዱ ለሰጆና አልችልም ይበል። በደንብ ስሙ። 15 ደቂቃ ነው የምሰብከው፣ 15 ደቂቃ ብቻ። ኢየሱስ ያድናል። እዚህ ምድር ላይ ሰው ሁሉ ተፎካካሪ ነው። ምን አልኩት? እናንተ እዚህ ያለ ሰው ሁሉ እኮ ከሕፃን እስከ አዋቂ ድረስ ሰው ሁሉ ተፎካካሪ ነው፣ የሚፎካከር ነው። ዛሬ ማታ ደግሞ አንድ መልእክት ነው አስታቅፊያችሁ ወደ ቤታችሁ የምትሄዱት። ተፎካካሪነትን ታቆሙና መገለጥ ይጀምራል። ይኸውላችሁ ተፎካካሪ ስትሆኑ ባለው ነገር ላይ ነው የምትፎካከሩ። ይኸውላችሁ ምን ማለት መሰላችሁ? ለምሳሌ እናንተ የምትኖሩበት ቤት ሰርቪስ ቤት ከሆነ ጎረቤታችሁ ላይ ያለ ኤልሼፕ በድንጋይ የተሰራ ቤት ከሆነ ሁሉ ጊዜ ስትፎካከሩ ይሄንን የሚመስል ቤት ሰራለሁ እኩል ለመሆን ነው ያለው ነገር ላይ። ከፉክክር በላይ ስትሆኑ ወደ መፍጠር ዓለም ወይንም ወደ መገለጥ ዓለም ስትመጡ አጠገባችሁ ምርጥ በድንጋይ የተሰራ ኤልሼፕ ቤቱን ትተውና ሃሌሉያ በጣም የሚያምር ልዩ ቪላ ቤት አለ። አሁን ማንነትን ገለጠው። ሰው ሁሉ ተፎካካሪ እንደ እንትና ነው መሆኑ ይላል። እንትና እንደሰራቸው ቤት ነው መሰራው ይላል። እንትና እንዳሰረቻቸው ላሞች ነው ማስረው ይላል። እንትና እጅ ላይ እንዳለ ገንዘብ ነው ማድረግ የሚፈልገው። እንትና እንደለበሰችው ነው መልበስ የምፈልገው ይላል። የሆነ ነገር ሲያትራፍ እንደ እንትና አይነቱን ነው ሲያትር ለየት ያለ ነገር ፈልገው አየ እንትና ምንጣፍ ስትገዛ እንትና ቤት የተገዛው ምንጣፍ፣ ሶፋ ስትገዛ እንትና ቤት የተገዛ ለምን ለየት ያለ ነገር አፈጥርማ? አሁን ዛሬ ማታ ትንቢት እየነገርኩ የሆነ ነገር ትቀይራለህ። ነብዮች እንኳን ወደ ነቢያት አገልግሎት ነው። ነብዩ ሁሉ ተመሳሳይ የሚሰብክ የሚያስተምር ነብያት አገኙ። ተመሳሳይ ሁሉ ወደ ትንቢት ዓለም ብቻ መተንበይ ነው የሚታዩ። ተነሽ አየለች ማን ነው? አየለ ማን ነው? ከበደ ማን ነው? ከዚያ ያለፈ ነገር መፍጠር አይፈልጉም። ተነሽ እዛ ጋር ከዛ ገስታውስ ካለ ገስታውስ ብሎ ይጀምራል። የሆነ ነገር ተብሎ ከተጀመረ ሚዲያ ላይ የሰማውን ሁሉ ያመጣል። የሆነ ነብይ እፍ ብሎ ሲጥል ካየ እሱም ሲል ይውላል። ኢየሱስ ጌታ። የሆነ ነብይ ብልቃጥ ላይ ስሙን ለጥፎ ፎቶን ለጥፎ ሲሸጥ ካየ እሱም ኮፒ አድርጎ ሌላ ነገር አይፈጥርም፣ ሌላ ነገር አያመጣም። አሁን ያለ በኢየሱስ ስም ህይወት ላይ ከኢየሱስ ጋር ካለ የሆነ ነገር ትፈጥራለህ። አጠገባችሁ ያለው ሲያዙትና በዚህ ምድር ላይ ይበሉ የሆነ ነገር ፈጥሬ አልፋለሁ። የሚፈጥሩ ሰዎች አሉ። አሜን ይበሉ። አሁን አንቺ የሚጠበቅ አንድ ነገር ነው። ግቢና አይንሽን ጨፍነሽ ተኝተሽ የምትሰሪውን ቤት ይይ።
ኢየሱስ ጌታ። ማታ ዝም ብለሽ በቃ ልትተኝ ልጆችን አብልተሽ ምናምን ከተነሳሽ በኋላ ተኝና አካውንትሽ ላይ የሚገቡ ብሮችን ይይ። ነብዩ እስኪነግርሽ አጠብቂ። ጠዋት ስትነሺ ይጀምራል። ስትፈወሽ ተኝና በቃ ብዙ ሰው እኮ በሽተኛው ነው የሚቀረው። ሲተኛም በሽታ እያሰበ ነው የሚተኛው። ጠዋት ሲነሳ እግሩ አብጦ ያገኘው። ምነግርህን መገለጥ በደንብ ስማኝ። ማታ ሲተኛ እጅ ላይ ያለችው ነገር ብትጠፋስ እያለ ይተኛል። ጠዋት ሲነሳ ጠፍቶ ያገኘው። ማታ ይጠፋል የሚለውን ሀሳብ እንደምንም አድርገህ ከአእምሮ አውጥተህ ጣለውና ይበዛልኛል የሚል ነገር እያሰብክ ደረ ከዛ ታያለህ። ከየት እንደመጣ ሳታውቅ ነገሩ ጨምሯል። ወዲያውኑ ነው መጀመር የሚፈልገው። ምን አልኩኝ? ወዲያውኑ። አሁን ይኸውላችሁ፣ አሁን ከዚህ ሰዓት ጀምሮ እዚህ ቤት የሌላችሁ ተከራይታችሁ የምትኖሩ ማለት ነው። ኢየሱስ ጌታ። አሁን ማታ ግባና ተኛ። ጸልይ እያልኩ አይደለም። በጀርባ ተኛ። በጀርባ ተኛና የምትደረድረውን ብሎኬት የምትደረድረውን በቃ የሚያማምር የሆነ ሴራሚኮች፣ ከዛ ቁልፉን፣ የበሩን ዲዛይን በደንብ ስማኛ። አሁን አንዳንድ ሰዎች አእምሮ ላይ እየተሳለ ነው ቤቱ ራሱ። ፍሬንች ዶሩ በምን አይነት እንደሚሰራ ቀለሙ ምን እንደሚመስል ተኛና ዝም ብለህ አእምሮ ሳለው። ከዛ ዝም ብለህ አመቱን ሙሉ ማሰብ ያለብን ለሰው ማውራት ያለብን የምሰራው ቤት እያልክ ነው። ምንም አትጠራጠር። መጽሐፍ እንደዚህ ባትጠራጠሩ የሰናፊ ቅንጣት እምነት ቢኖራችሁ አይደለም ይለው። እንግዲያውስ አሁን ሳትጠራጠር ግባና እንደዛ ሳብ፣ እንደዛ አስብ። ከዛ የሚጠብቁ ቀኖች አሉ። ለዚያ ነገር የሚመጥን ኑሮ ኑር፣ ጸልይ። ከዛ እግዚአብሔር ከየት እንደሚያመጣው አላውቅም፣ ያመጣዋል። ይኸውላችሁ እቺ ብቻ ነገራችሁ ልጨርስ። እቺ ዓለም 6 ቢሊዮን ህዝብ ነው የሚኖርባት። 6 ቢሊዮን ህዝብ። ምናልባት እኔ ማወራው ወደኋላ ሄጄ ነው። አሁን ባለንበት ሰዓት ቢጠና 7 ቢሊዮን ሊደርስ ይችላል። የዓለም ህዝብ፣ የኢትዮጵያ ህዝብ፣ የዓለም ህዝብ ነው የምነግርህ። የሚገርመው ይሄ 6 ቢሊዮን ህዝብ ከመፈጠሩ በፊት እግዚአብሔር ምድር ላይ የፈጠረው አዳምን ብቻ ነው። ምን አልኩኝ? አንድ ሰው ብቻ ነው የፈጠረው። አሁን ዓለምን ሙሉ የሞላው ሰው የለም፣ አንድ አዳም። ይሄ ዓለም ላይ የነበረውን ህዝብ ሁሉ እግዚአብሔር የታስቀምጦት እንደሆነ ታውቃላችሁ? የአዳም ወገብ ውስጥ። እግዚአብሔር እንኳን በቅጽበት አያምንም፣ ታውቃለህ? ለሁሉ ጊዜ ሰጥቶታል። ለምን አልኩኝ? ለሁሉ። ለማግባት ጊዜ አለው፣ ለመውለድ ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ለመሞት ጊዜ አለው፣ ሁሉ ነገር ጊዜ አለው። አሁን አንተ ካንተ የሚጠበቀው አንዳንድ ሰዎች እኮ እንደዚህ እያሰባችሁ ያላችሁ ይኸው ጌታ እየፈታችሁ ነው። ሰሞኑን ነው መሞተው ብሎ የመጣ ሰው ይኖራል እዚህ ውስጥ። ሰሞኑን እሞታለሁ፣ መሞት አይቀርም፣ ይህን ኖር አላልፍም ምናምን ብሎ ልቡን ሞልቶ መንፈሱን ሞልቶ ይመጣ ሰው አለ። እኔ ደግሞ አንድ መልእክት እየነገርኩ ነው። ሰሞኑን እሞታለሁ የሚለውን አውጣና የሚገርም ቤት ሰርቼ ያስመርቃል። አትችሉ። አንድ ኢትዮጵያ ውስጥ የድሃ ልጅ ነው፣ ጉራጌ ክልል ውስጥ ነው የሚኖረው። የድሃ ልጅ ነው ልጁ እና አስደናቂ ነገር ሰራ። ዛሬ ሚሊነር ነው። የ27 ዓመት ልጅ ነው። በደንብ ስሙ። ተናግሬ ወደሚቀጥሉ አገልግሎቶች አልፋለሁ። ክብር ለኢየሱስ ይሁን። ስሙ። በልጅነቱ ሚሊነር ነው። የሚነዳው መኪና ቪኤት ነው። የ27 ዓመት ልጅ ችግር በህይወቱ ላይ ምን እንደፈጠረ ላሳያችሁ። ከልጅነቱ ጀምሮ የቤተሰቦቹን ቴፕ የቤተሰቦቹን ምናምን እያወጣ እየፈታታ እያበላሸ ይፈላሰፋል። እና እንትን አይላቸው። የመጀመሪያ ሲሰራ እነሱ ቤት ያለውን ቴፕ አፈራርሶ እዚህ ኢትዮጵያ ውስጥ እኮ አፈራርሶ ወደ ጉራጌ ክልል አፍርሶ 2 ማግኔት አለው ቴፑ
ማግኔቱን አውጥቶ መኪና ሰራ። በማግኔቱ የሚሄድ መኪና የሚንቀሳቀስ መኪና ሰው ሳይነካው ወደፊት የሚሄድ መኪና ሰራ። ከዛ ይህንን አቀረበ፣ ተደነቀ። አንድ ቀን ትምህርት ቤት እሄዳለሁ አለ። በደንብ ስሙ። ትምህርት ቤት ሲሄድ ጠዋት ማዘር ምግብ ቤት ሽሮ ቤት አላት። እዛ ሽሮ ቤት ሄጄ በልቼ ነው ትምህርት ቤት የሚሄደዋል። ጠዋት እንደለመደው ከእንቅልፍ ተነስቼ ወደ ማዘር ሽሮ ልበላ ሲሄድ ሽሮ ቤቱ ተዘርፏል። ምን አልኩኝ? ሽሮ ቤቱ ተዘርፏል። ማዘር በጣም አዝናለች። እኔም በጣም ተሰማኝ። ምንም ሳልበላ ትምህርት ቤት ሄድኩ። ትምህርት ቤት ሄዶ ምን ማሰብ ጀመረ? በሚቀጥለው የእነሱ ቤት እንዳይዘረፍ ምን ማድረግ እንዳለበት ሲሰራ ምን አደረገ? የሽሮ ቤቱ በር ላይ ልክ ሌባ መጥቶ የሽሮ ቤቱን በር መክፈቻ ሲሞክር ወደ አባቱ ስልክ ላይ በሩ እንዲደውል መስራት ጀመረ። አሁን ማናቸውም የማታስቡትን ነገር እኮ ዛሬ ምሽት እንዴት ተነብያለሁ። ነገ ሌላ አይደለም። ምድር በጠቅላላ ለእናንተ ተላልፋ ተሰጠቻችሁ። አንድ ከዚህ አሁን ከምሰራው ከጉልበት ስራ ብባረርስ ብሎ የሚያስብ ሰው ካለ ወንድሜ እንደዚህ ብዬ እነግርሃለሁ፣ እግዚአብሔር የተሻለ በር ይከፍትልሃል። የከበረ በር በፊት ይከፍትልሃል። ትከናወናለህ። መርከብ ካንተ ፊት ይሰበራል። 15 ሰው ይጮህና አሜን ይበል። ሁለተኛው ለምኑ ይሰጣችኋል። የምትፈልገውን ነገር አሁን ለምን? መኪና ነው የምትፈልግ? መኖሪያ ቤት ነው የምትፈልግ? ዓለምን መዞር ነው የምትፈልገው? ለትውልድ ረፍት ነው መሆን የምትፈልገው? እኔ ሁል ጊዜ ጸሎቴ እንደዚህ ነው። ጌታ ሆይ አንተን አስከብሬ ምድርን አሳርፌ ለሰዎች ረፍት ሆኜ እንዳልፈልታይ የሚገለበት ክብር እዚህ ቤት ይገለባል። መቀመጫ እስኪጠፋ ድረስ ጉባኤው መካከል ሰዎች የሚቀመጡበት መቀመጫ እስኪታጣ ድረስ የእግዚአብሔር ክብር ያልፋል። ይታየኛል። ብዙ ሰዎች እየፈለጉ ሲመጡ፣ ከአረብ ሀገር ሲመጡ፣ ከአውሮፓ ሲመጡ፣ ከአሜሪካን ሲመጡ፣ ከደቡብ ሲመጡ፣ ከሰሜን ሲመጡ፣ ከምዕራብ ሲመጡ፣ ከሩቅ ስፍራ በመኪና ሲመጡ አያለው። እግዚአብሔር ክብሩን ወደዚህ ቤት መልሷል። ሁለተኛውን ስሙ፣ ፈልጉ ታገኙማላችሁ። ምን በሉ? አሁን ምንድነው የምትፈልጉት? ፈልጉ። ቅድም እንደነገርኳቸው ምንም ሌላ ነገር አታስቢ። አሁን አእምሮሽን ሙዩ በተስፋ ሲጀመር እምነት እኮ ማለት ነው አንድ የማይታይን ነገር ሄዶ በእምነት መንካት ማለት ነው። እምነት ማለት የማይታይ ሰዎች ያላዩትን ማይታይ ማይዳሰስ ማይጨበጥን ነገር አሁን ፈልጉ አለ። የምትፈልጉትን ነገር ፈልጉ። እግዚአብሔር እንዲሰጣችሁ የምትፈልጉትን ፈልጉ። ሁለተኛው አንኳኩ። ኢየሱስ ጌታ። ምን በሉ? አንኳኩ። ስታንኳኩ ይከፈታል። እንዴት? አውቆ በሩ ይከፈታል። እኔ በሚቀጥለው ዘመን ላይ ያንን ትንቢት ሰምቼ ታሪክ የተቀየረ የሚል ሰው ይመጣል። በሽታ ከኔ ሄደ የሚል ሰው ይመጣል። እኔ አንድ ነገር ልንገራችሁ በደንብ ጆሮአችሁን ለኔ ጋር ክብር ለኢየሱስ ይሁን። አሁን በሚቀጥለው ከዚህ ኮንፈረንስ በኋላ እሁድ እንጨርሳለን ኮንፈረንስ። ከዚህ ኮንፈረንስ በኋላ ፕሮግራማችን በድንቅ ነው የሚቀጥለው። ማለት በድንቅ እየቀጠለ ነው የሚቀጥለው። የሚገርማችሁ ሰው እዚህ ቸርች ውልቅልቅልቅ ብሎ ጤናው ተበለሻሽ ሐኪም ትሞታለህ ብሎ ቸርች መጥተው እኔ እንደዚህ ቀርቤው የሚቀጥለው ነው ብነግርህ ምንም አትጠራጠር። የሚሆነው የምትሰማውን ቴስቲሞኒ ነው። ደግሞ እዚህ መጥተው የሚመሰክሩትን ቀርቤው ዋው የሚገርም ተስፋ ባንተ ውስጥ ያለው ታሪክ ተቀይሯል ስለው ሰውየው ተነስቷል። ምንም ሌላ ጀንጭኝ ዘይጨብጭ ጨውን ድብዩ ውሃ ጠጣቢ ምንም አይደለም። አዲስ ተስፋ አንተ ህይወት ላይ ያለው ሰውየው ወዲያው ይገባል። ሰው አሁን የምንገባበት አለ ይሄ ከዚህ በኋላ ማገለግለው አገልግሎት ይሄ ብቻ ነው። እዚህ ጉባኤ ሰው መጣ አይደለ? ሰው የመጣበት ዓላማ ገብቶኛል። መብት ፍለጋ ነው። ከዛ ካለበት ቀንበርና መከራ ነፃ ወጥቶ ይሄዳል።
ክብር ለኢየሱስ ይሁን። አጠገባችሁ ያለን ሲያዘጥና በኔ ይጀምራል። እገምና በኔ። ስለዚህ አትፎካከሩ፣ ከማንም ጋር አትወዳደሩ። ስትጸልዩ አትወዳደሩ። ቸርች ስትመጡ ተወዳድራችሁ አትምጡ። እኔ ውስጥ የሆነ ድንቅ ነገር አለ። ስታገለግል ዘማሪ ከዘማሪ ጋር አትወዳደር። ጸሎተኛ ከጸሎተኛ ጋር እንደንትና አገለግላለሁ አትበል። ከእንትና የተሻለ ነገር ብዙ ጊዜ ቤታችን የተለመደ ነገር ልጆቻችንን እንኳን እንደንትና ልጅ አትሆኝም እንዴ እንላለን። ለምን እንደንትና ልጅ ትሆናለች? እንደራሷ ነው። እሷ ውስጥ እግዚአብሔር ያስቀመጠው ነገር እንደንትና የሚባል ነገር የለም። እንደኛ እግዚአብሔር